ማህሌት አበደች፣ ተቃጠለች። ከብሩኬ ቤት አልጋ ላይ ተኝታ አልወጣም ግደሉኝ እያለች ብሩኬን በሽጉጥ ሊተኩስባት እያስፈራራት እያለ ለትንሽ ሊሳሳት እንደነበር ወንድሙ መድብል መጥቶ ከትልቅ ስህተት ታግዶታል። ነገር ግን ደግሞ ቅድስትና ብሩኬ አንድ ላይ ሆነው ፍቅራቸውን እየተገላለጹ ናፊሷ ፊት ለፊቷ አቃጠሏት። ማለት እንግዲህ ወዳሰን በግዷ ቅድስትና ብሩክን እንዲጋቡ ፈቅዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ብዝት ይበል። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑኝ። አመሰግናለሁ የምታረጉኝ። እንግዲህ ባለፈው መድብል ከብሩክ አልጋ ላይ አልሄድም አልወጣም ከዚህ ቤት ውጭ በወጣ ዝና ይገለኛል፣ እዚህ መሞት እዛ መሞት ለእኔ ሁሉም ቦታ መሞት ነውና ግደልኝ አልወጣም ብላ መድብል እንግዲህ አስወጣለሁ ብሎ ብሩክ አድኗን ነበር ከመድብል። መድብል ደግሞ እንግዲህ ኤፍራታን አግኝቷን ነበርና ከኤፍራታ ራሱ እንዴት ተባረረች። ኤፍራታንም አንቃ ልገላት እንደነበር ኤፍራታ እየነገረችው ነበር። እንዲሁም ተጸጽታ እንደነበርና አማራጭ የላትም አማራጭ ስታጣ ነው ወደ እናንተ የመጣችሁ ብላ ልታሳምነው ስትሞክር ነበር። እንዲሁም ደግሞ ዝናም እንደተጣላች መጥፎ ነገር አስባ እንዳልመጣች እና አማራጭ ስታጣ ነው ወደዚህ የመጣችው ተጸጽታለች ብላ ለመድብል እያሳመነችው ነበር። እሱ ግን ይሄንን ሊዋጥለት አልቻለም፣ መድብል ማለት ነው። ምክንያቱም የማህሌትን ስራ ክፋት ሁሉም ያውቃል እና ከአሁን በኋላ እንደው አይኗን አጥባ ወደ ብሩክ ቤት መሄዷ ራሱ አንድ ድፍረት ነው ማለት ነው። እንግዲህ ዝና ደግሞ እየደወለ እስካሁን አልጋ ላይ ተኝተሻል እንዴ? ምን ሰራሽ ከሄድሽ እያለ እያስጨነቃት ነው። እሷም ደግሞ ያው ምንም አልሰራሁም ግን ሁሉም በቃ አግልለውኛል እያለችው ነበር። ግዴታ ከልጅቷ ጋር ተላመጃቸው የሆነ መፍትሄ ማድረግ አለብሽ እያላት ነበር ማለት ነው። እሷም ደግሞ ከምሳሌ ጋር ለመዋደድ እየጣረች ነበር። ግን ምሳሌ ደግሞ ብትቀርባትም ግን ቅድስት አታስቀርባትም ማለት ነው። ለመቅረብ ብታስብ እነሱ አላቀረቧትም። እንግዲህ ማህሌት ምሳሌ ማህሌት ሲጨንቃት ዝናን እንደ በፊቱ ነው በቃ ይበቃናል፣ ለዝክነካ አሰቃይ ብላ እየለመነችው ነበር። ግን ዝና ደግሞ እንደዛ ማድረግ አይፈልግም። እሷን መጠቀሚያ ነው የሚያደርገው ማለት ነው። ኤፍራታ ራሱ አንድ ቀን ተጠቅሞብሽ የተውሻ ብያን ነበር፣ አያዋጣሽም ብያን ነበር፣ ግን አልሰማችኝም። አሁን አገኘችው። አሁን ማንም ሰው የላትቡና እኔም ነበርኩ አንቃልግል ነበር፣ ተቤት እንመጣብኝም አልፈልግም እያለች ለመድብል ቅሬታዋን ተናገረች ማለት ነው። እህትሽ እኮ ናት። አሁን የሆነ ነገር ብትሆን ትናደጃለሽ፣ ትጸጸቻለሽ። ያነ ምንም አልጸጸትም እኔ ስለሷ ጀመር አያገባኝም፣ እህትነቷ ይቅር እያለች እየነገረችው ነበር ማለት ነው። እሱም በጣም እየደነቀው ነበር። እህትና እህት እንዴት እንደዚህ ይጨካከናል ብለው ማለት ነው። እንግዲያስ እኛ በፖሊስ ሌባና ብለን እናስወጣታለን፣ የሆነ ነገር አድርገን ወስነናል ብሎ ነገራት ማለት ነው። ያደረገችውን አልኩ አያገባኝም ብላ ኤፍራታም ወሰደችባት ማለት ነው። ደውላ እንደውም አሳወቀች። ያንቺ እህትነትን አልፈልግም፣ ግን መድብል እንደዚህ ብሎኛል፣ መጥፎ ነገር አስበሽ እንደገባሽ ነግሮኛል እና አሳምኛችሁ መጥፎ ነገር እንዳላስብሽ ለአንቺም ደግሞ ይጠቅምሻል ብላ አስጠነቀቀቻ ማለት ነው። መልሽ ወደ ቤትሽ እንደመጣብሽ ነው የሚያሳምንሽው ብላ ትንሽ ይቅርቤ ካሁን በላ አልፈለግሽም ብላ ኤፍራታም እንግዲህ ልባን ቆርጠዋለች ማለት ነው። ዝናም እንግዲህ ተቃራቢና የሆነ ነገር አድርጊ በዚህ በያሽው ነገር ስራ አይሰራም ብሎ ትዕዛዝ አውጥቶባታል ማለት ነው። እሷም ደግሞ ለመላመድ እየሞከረች ነው። በስተመጨረሻም እንግዲህ ማህሌት ለመቃረብ እየለመደች ነው፣ ግን ምንም አልተሳካላትም። ብሩክና ቅድስት እንግዲህ ምሳሌ ማህሌት መታ ነበር እንደወጣ ነበር ነክራሷ ስላት እንግዲህ ወጣ ነበር። እንደው ምሳሌን ማንን ተወጃጅ ከኔና ከቅድስት ብላ ጠይቀቻት አለችው ማለት ነው። እና ልጄ ማንን ወደደችውን ነው ማገባው ብሎ ለማለት ነው። እና ቅድስት የሰላት ያው እንግዲህ ይሄ የምሳሌን እኔ ሀሳብ አውቃለሁ። ቅድስትና አንቺን ነው አይደል ያገራችሁ።
ስላት እሷም ሰቅ ብላዋን እኔን የመረጠችው አለች ማለት ነው። እስካሁን እንግዲህ አትፍሪ ጋሽን ብልሽ አትድሪ ካሁን በኋላ ብሎ እሷም ደግሞ ማለትም ደግሞ እነሱን አያለው ብላ ብቅ ስትል ተመኝታ ክላሷ ቅድስትና ብሩክ እንግዲህ ፍቅራቸው እየተገላለጹ ስታያቸው ደረሰች ማለት ነው። ደረሰችባቸው ማለት ነው። ማህሌት እንግዲህ እየተቃጠለች ነው። ወደ ሰን በግዷ ተወደደሽ አንቺን የሚያግባሽ እኔ ችግር ሰራተኛውን በሆነ ሆናለሁ እያለች ነው ማለት ነው። እንግዲህ ማለት አማራጭ ስታጣ ለነ ቅድስት ሰራተኛ ሆናለሁ ብላ ገብታለች ማለት ነው። መሆንም